وإذا أخذنا من النبيين كنبيات قال بيازن جزي أوصى وإذا أخذنا من النبيين ميثاقهم ميثاق مالت بمحلا يترجعت قال كدانه عهدا مؤكدا واضح وإذا أخذنا من النبيين ميثاقهم كنبيات قال كدانن بيازن جزي أوصى ومنك كانتم ومن نوح كنوح وإبراهيم كإبراهيم وموسى كموسى وعيسى بن مريم كمريم لج كعيسى وأخذنا منهم كالنرس يعزن ميثاقا غليظا يتبك أيهونا قال كدانن يعزن الآن إيه قال كدان الله ببشنجنت ያመልኩ ዘንድ ሰዎችን ወደ አላህ መንገድ ይጠሩ ዘንድ ቀድሞ የመጣቸው ዘግይቶ ወይ ቀጥሎ የሚመጣውን ሊያበስር ዘግይቶ ወይ ቀጥሎ የመጣው የቀደመውን ሊያረጋግጥ እና ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አልአንቢያ ወስወቱን ነብያት ወንድማማች ናቸው ወዲኑሁም ዋሂዱን እምነታቸውም አንድ ነው አላህ ይህን ቃል ኪዳን ከነሱ ወሰደ ከዛን أخذ الله هذا العهد المؤكد من الأنبياء الله إهنن يطبق قال كدانا كنبيات يازا ليسأل الصادقين عن صدقهم እውነተኞቹን ስለ እውነተኝነታቸው ሊጠይቃቸው አላህ አሟላችሁ ሆይ እኔ ያዘዝኳችሁን ነገር ፈጸማችሁ ወይ ብሎ ليسأل الصادقين عن صدقهم وعد للكافرين نبيات كنبيات ሁሉም ሙስሊሞች ናቸው ሁሉም ታዛዦች ናቸው አላህ መጀመሪያውኑ ጠብቆ ያሳደጋቸው ከዛ በኋላ ሹሞ በሰዎች ማለ ያስተማራቸው ናቸው وعد للكافرين ነብያት የአላህን ቃል ኪዳን ደግሞ ለተከታዮቻቸው አስተላልፈዋልና ከተከታዮቻቸው መካከል የካዱ ካሉ ነው وعد للكافرين لكاديانهم الله عز وجل عذابا أليما أصممي هنا كتابنا الزكاة يا أيها الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها وكان الله بما تعملون بصيرا إيه يا خندق ورنتم سلم ملكت كذبها لا يالو تكتاتي آياتك ስለዚህ የኸንደቅ ጦርነት ምን ነበር የሚለውን ነገር ማንሳት አለብን የኸንደቅ ጦርነት ከኡሁድ ጦርነት በኋላ ነው ከኡሁድ ጦርነት ሲመለሱ ነብዩ ሰለላሁ ዐለይሂ ወሰለም የበኒል ሙስጠሊቅ ገዝዋ የተለያዩ ሰራያ ወደ በቡድን ተከፋፍለው ተደራጅተው በተለያዩ አቅጣጫዎች እንደገና በተለያዩ ደግሞ መዲናን ሊወሩ ሊያጠቁ ያሰቡ የአረብ ጎሳዎችን ነብዩ ሰለላሁ ዐለይሂ ወሰለም ወደ እነሱ ዘማቾችን በመላክ አደባ ይዘዋል غزوة الأحزاب أحزاب የተባለው ሱራው የተሰየመበት ከቁረይሽ ከገጥፋን ከአጎራባች እንደነ በኑ አሰድ ያሉ ከነሱ ወደ 10000 መዲና ውስጥ ደግሞ አድፍጠው ያሉ መዲና ውስጥ አድፍጠው ያሉ ደግሞ ሙናፊቆች ነበሩ በኑ ቀይኑቃ መጀመሪያ ተባረዋል ከፍተኛ ኺያና ሰርተው በኑ ነዚሮችም እንደዚሁ በቦታው ይመጣል ኢንሻአላህ ሱረቱል ሐሽር ላይ ሁለቱንም እናያለን በኑ ነዲርና በኑ ቀይኑቃን ከነሱ በኋላ በኑ ቁረይዛ ናቸው በኑ ቁረይዛዎች በጣም ከባድ ኺያናን ነው የሰሩት በመጀመሪያ ደረጃ ሁየይ ኢብኑ አኽጠብ የተባለና ከዓብ ኢብኑ አሰድ የተባሉ ከዓብ ኢብኑ አልአሽረፍ የተባሉ ሁለቱ ሰዎች ወደ ቁረይሾች በመሄድ እናንተ እውነት ላይ ነው ያላችሁት መሐመድ ተሳስቷልና መሐመድን መቼ ነው ላያዳግም የምትቀጡት በማለት استئصالا አስበው نستعقلهم عن ذكرة أبيهم محمد ብሎ የሚናገር ሰው የሚተነፍስ ሰው እስከማይኖር ድረስ እናጥፋቸው በማለት
ወደ 10,000 የሚጠጉ ሰዎች ከውጭ ይመጣሉ። ሙናፊቆችና በኑ ቁረይዛዎች አንድ ላይ ወደ 3,000 አካባቢ ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ጊዜ የችግር ጊዜ ነው፣ የረሃብ ጊዜ ነው፣ ብርድ የጠናበት ጊዜ ነው። ወደ 3,000 ነው የሚጠጉትና የነሱ መጠራቀም መጠራራት ዜናው በደረሳቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እናደርጋሉ? ሰልማን አልፋሪሲ በዚህ ጊዜ ነው አስተያየት የሰጠው። የአላህ መልእክተኛ ወህይ ብቻ ነው የምንጠብቀው ወይስ አስተያየት መስጠት ይቻላል አሉት። እንግዲያው በሀገራችን በፉርስ ፐርሺያ በጦር ስርዓት ይታወቃል። አንዲት ከተማ ትወረራለች ከተባለ በዙሪያዋ ምሽግ ይቆፈራል አሉ። 3,000 ሰሃባ ነው ወጥቶ ምሽጉን የቆፈረው። በዛ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም 3 ድንጋይን ወዳቸው ላይ አስረው ነበረ። ከፊት ከግራ ከቀኝ 3 ድንጋይ ጨጓራቸው እየፈጨ እንዳያማቸው ረሃብ ላይ ነበሩ። እንዲህ ሆነው በጭንቅ ላይ ሆነው እነኛ ሰዎች ምሽጉ ተቆፍሮ ካበቃ በኋላ መጡ። ሲመጡ አይተው ግራ ነው የገባቸው። ፈረስ ሊዘለው ማይችል ነበር። እንመልስበት እንኳን እንዳይባል አፈሩ የተዛቀው ወደ መዲና ነው። ሁለተኛ ደግሞ እዛ አካባቢ ቀስተኞች አሉ። በጣም ችግር ነበር። ከበስተጀርባቸው ተራራ ነው። ይሄ የአረቦች የጦር ስልት አይደለም አሉ። ግን ከባድ የሆነ ነገር ነው እዛ ቦታ ላይ የተገኘውና አላህ ጀለ ወተዓላ እነሱ በጭንቅ ላይ ሳሉ በችግር ላይ ሳሉ በረሃብ ላይ ሳሉ ቁረይሾች ገጥፋኖች ግመል እያረዱ ድንኳን ጥለው ሳለ በዛ ችግር ጊዜ ሞትን እየተጠባበቁ አንድን ሰው አላህ ሂዳያ ሰጠው። ኑዓይም ኢብኑ መስዑድ ይባላል። ይህ ኑዓይም ኢብኑ መስዑድ የተባለ ሰው በዛ ሌሊት በጨለማው ተገና አደረገና መጣ። ከመጣ በኋላ የአላህ መልእክተኛ ሆይ እኔ መስለም ፈልጋለሁ አለ። ዑመር ገርሟቸው እኮ ነው። እኛ ሞትን እየጠበቀን አንተ ትሰልማለህ? ሰው አትስለም አይባልም አይደል? እኛ ልንሞት ባለንበት አሁን ነው እንዲህ ያስጠይቃል። አንዳንድ ጊዜ ድንጋጤ ማለት ነው። ከኛ ጋር ልትሞት ነው ወይ? አሁን አው አቆኖ ታየኛ ናቸው። መስለም ፈልጋለሁ። ከዛን ሸሃዳ አደረገ፣ እስላምን ተቀበለ። ከዛን ፍቀዱልኝ አላህ መልእክተኛ አለ። ብቻህን ምንድነው የምታረገው? እርሱ ብቻ ይፍቀዱልኝ ንተራውን ተራለሁ። እሱ አስቦ ነው ነብዩ ሰለላሁ ዐለይሂ ወሰለም ይዘን ፈኸዝል በይነሁም እንግዲያው በሁለቱ ጭፍሮች መሃል ኸዝል ማለት አዋጋ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዛ በፊት ልከው ነበረ ወደ በኑ ቁረይዛዎች። በቃላችሁ ላይ ናችሁ? መዲናን አስቦ ሊወር የመጣን ጠላት አንድ ላይ ልንመክት ዘንድ በቃላችሁ ናችሁ ወይ ብለው ሰዓድ ኢብኑ ሙዓዝን ልከው ነበረ የአውሶቹን መሪ። ግን ሰድበው በእኛና በእናንተ መካከል ቃል ኪዳን የሚባል ነገር የለም ብለው ሰድበው ነው ያባረሩትና አላህ የእናንተን መጨረሻ ሳያሳየኝ እንዳይገለኛል ሳያሳየኝ ተመለሰ። ኑዓይም ኢብኑ መስዑድ በቀጥታ ሄደ በኑ ቁረይዛ ጋር ያ በኒ ቁረይዛ ታሪፉነ ውዲ ለኩም እኔ ለእናንተ ያለኝን ውዴታ አታውቁም፣ ያለኝን ክብር አታውቁም፣ ልጃቸው አይደለሁም ምናምን ይላቸዋል። በደንብ አድርገን እናውቃለን። እንግዲህ አሁን እኔ አዘንኩላችሁ ልምከራችሁ። የኔ ህዝቦችም ገጢፋኖችም ማለት ቁረይሾችም ንብረታቸውን፣ ሚስቶቻቸውን፣ ልጆቻቸውን እዛ ጥለው ነው የመጡት። ጦር ነው ይዘው የመጡት። የእናንተ ንብረት፣ ልጆቻችሁ፣ ሚስቶቻችሁ እዚህ መዲና ነው ያሉት። እነኚህ ሰዎች ጦርነቱ ከገጠማቸው ይቀጥሉበታል፣ ካልሆነ ግን ጥለው ነው የሚመለሱት። እናንተ ግን እዚሁ ነው ያላችሁት። ስለዚህ መተማመኛ ነገርን ካልያዛችሁ በስተቀር ጦርነት ውስጥ እንዳትገቡ ልምከራችኋል።
ምንድነው መተማመኛችን ሲል ከቁረይሽም ከገጠፋንም ከአረብ ጎሳዎች ዋና የሚባሉ የጎሳ መሪዎችን ያዙ እናንተ ጋር ይቀመጡ ይታገቱ ከዛ በኋላ እስከ መጨረሻው የደም ጠብታ ይዋጋሉ ያን ጊዜ ከአረቦች ባህል መሪያቸውን ጥለው አይሄዱም ይሄ ነው አለበለዚያ ግን ጦርነቱ ካልገጠማቸው ይሄዳሉ መሐመድ በግላጭ ያገኛቸዋል እናንተ ተደቅተ ያኑ አይማሉት ሱቆ መልእክት ነው ፕሮፓጋንዳ አጃይብ ነው ይሄን ሰራና በዛው ጊዜ በሉ ያልኳችሁን ያዙ አለና በጨለማ ተገና አድርጎ ቁረይሾች ጋር ሄደና አልላዕነቱ አለይሂም هؤلاء الانجاز الارجاء ምን ያቆሻሹት ነጃቶች አላህ እርግማን ያወርድባቸው ማንን ነው የምትወስድ ማንን እላለሁ አይሁዶችን ነው በኑ ቁረይዛ ይላል ምንድነው ምን አገኘ ምን ሰማ ከነሱ ተጠጥተው ነድመው አሁን ከመሐመድ ጋር መታረቅን ነው የሚፈልጉት ደግሞ የሚገርመው መታረቅ አድርገው ያሰቡት ምን መሰላችሁ ይላል ምንድነው ከናንተ መሃል ዋና የጎሳ መሪዎች ከገጥፋንም ዋና የጎሳ መሪዎችን ወስደው ለሙሐመድ አስረክበው አንገታቸው ሊቆረጥ በዚህ መታረቂያ ሊያረጓቸው ኮነ ያሰቡት ይላል እውነትህን ነው ካላመናችሁ ላኩ ለኡካን እኔ ስለናንተ በማሰብ ነው እንዲምለው አለ መጨረሻ ላይ አቡ ሱፊያን ኢክሪማ ኢብኑ አቢ ጀህል የመራውን ልኡክ ይልካል የሚልከው ጁምዓ ማታ ላይ ይልክና በቀጥታ በጨለማ ተገናርገው በኑ ቁረይዛ ዘንድ ገቡ በኑ ቁረይዛዎች አሉ ነገ ጦርነቱ ስለገባ ስለሆነ ተዘጋጁ አሏቸው ሲሉ ነቃጣተዋል ሰምታችሁኛል አው ሰምተናል ግን ሸርጥ አለናል ምንድነው እናንተ ንብረቶቻችሁ እሱ ያለው ኢክሪማ ያለው ማለት ነው ማነው ኑዓይም ኢብኑ መስዑድ ያለው ሁሉ ነገር እዛ ላይ ያለው የኛ ንብረት ሚስቶች እኛ ሀብታችን እዚህ ነው ያለውና እኛ እናንተ ጦርነቱን አቋርጣችሁ ብትሄዱ በግላጭ ያገኘናል መሐመድ ስለዚህ መተማመኛ አለቆቻችሁ እዚህ መምጣት አለባቸው ጦርነቱ ከመግባታችን በፊት ይሄ ነው ደግሞ አይሁዶች በቀዳሚ ዕለት ወደ ጦርነት ውስጥ አይገቡም ሰርት ስለሆነ መግባት አንችልም እኛ አሉትና አቀዛቅዘው ሄዶ ኢክሪማ ይሄን ሰማና በደቀ ኑዓይም አለ ኑዓይም እውነቱን ነው ያለው ነገር አለ በተነገረው ጦር ተፈታው ወሬ ፈታው ይባላል ፈታቸውና 1000 ሰው ማረጋግጠውን ድል አረጋገጠና ተመለሰ ወደ ቁረይሾች ኢክሪማ ወደ አቡ ሱፊያን ሲመለስ ኑዓይም ያለው ነገር እውነቱን ነው አለ አሁን ሞራላቸው ተመቷል አይደለም አላህ በዚች ሌሊት ንፋስን ይልካል ከባድ የሆነ ንፋስ ይሄ ንፋስ ግመልን አንስቶ ሰው ላይ ይደርባል የተጣደ ድስ አንስቶ ካፈር ይቀላቅላል መላእክቶች ተልከው ድንኳን መነቃቀል ጀመሩ የበኑ ቁረይዛ እንደዛ የተናገሩት ንግግር አሳርሮታል አቡ ሱፊያን እንደገና ቆኛ እነኚህ በኑ ቁረይዛዎች ነጂሶች እኛ እኮ ሄደን የምንዋጋው የወንድሞቻችንን ያጎቶቻችንን ልጆች እኮ ነው አሉ እንደውም ተሰነዋል አሉና በጣም መርጓቸዋል ሰዎች ብዙ ጊዜ ጠብቀዋል ሰንደቁ ጋርዷቸዋል ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያቲና በአخبار القوم የተወቹን ዜና ማን ነው ይዘልን የሚመጣው አሉ ማን ይነሳ ድርዱ ረሃቡ እንደገና ደግሞ ጣላት መሃል መግባት አደጋው ማን ይነሳ ዝም የሚነሳ ጠፋ هم يا حذيفة አሉ حذيفة بن اليمان ተነስ ይባል አሁንማ ስሜ ተጠራ አለ እሱ ስሜ ተጠራ እንጂ ማድረጋቸው ከዛን ሄደ በጨለማ ውስጥ ተደብቆ እመሃላቸው ነው የገባው አቡ ሱፊያን አንድ ነገር ለናገር ነው አጠገባችሁ ያለውን ሰው እወቁ ብሎ ሲል
ሁዘይፋ በጣም ፈጣን ስለነበረ በቀኝ ያለውን መን አለው ገሌ በግራ መን ገሌ እሱ ድምፅ ቁጭ እንደዚህ ነው ፈጣን መጨረሻ አቡ ሱፊያን ምንድነው ያለው እንግዲያው በኑ ቁረይዛ ወደ ጦርነት የሚገቡ አይደለም ይሄ ኸንደቅ ስለፊታችን አለ ሰራዊቱ ደክሞታል ብርዱ ይሄ ነው ንፋሱ ይሄ ነው በቃይ በዛብን እየተናገረ ታስጨርሰው ወደ ግመሎቻቸው አቅጣጫውን ስላወቁ ብቻ ወደ ግመሎቻቸው ይሮጡ ጀመረ ከዚያን ግመሎቻቸው ላይ ያለውን ጋዝ ጭነው ታመሙ ወደ ሀገራቸው መጨረሻ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የበኑ ቁረይዛው መሪ እንዲህ ሲተሙ ያዩአቸው ነበር እኮ ጉድ አደረጉናል ቃል ኪዳን ክደዋል ቃል ኪዳን አፍርሰዋል ቃላቸውን አፍርሰዋል ከዚህም በላይ ደግሞ ከባዱ ነገር በኑ ቁረይዛ ነብዩ ሰለላሁ ዐለይሂ ወሰለም በኸንደቁ ዙሪያ እያሉ እነሱ ከጀርባ ለማጥቃት ከጀርባ ሆነው ለማጥቃት ተውልከው ነበር ሰላም ይሁዲ በቀጥታ መዲና ይገባል ማን ያየዋል የነብዩ ሰለላሁ ዐለይሂ ወሰለም አክስት ሰፊያ ቢንት አብዱል ሙጠሊብ ታየዋለች እሷ ስታየው ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ጠባቂ ያደረጉት ሐሳን ነው ሐሳን ኢብኑ ሳቢት ደግሞ እንደ ኻሊድ ኢብኑ ወሊድ አይደለም ገጣሚ እንጂ ጦረኛ አይደለም ጦሩ እንዳለ ኸንደቅ ዙሪያ ነው ሐሳን ወይ አለችው ሶፊያ ቢንት አብዱል ሙጠሊብ ረዲየላሁ ዐንሃ ይሄ ሰው የመጣው ለስለላ ነው ግደለው አለችው እንዴት አድርጌ ይላታል ከዛን እሷ ግድግዳ ተደበቀችና በእንጨት ማጅራቱን ብላ ጣለችው ከዛ ጀርዱሁ አራቅተው አለችው እንዴት አድርጌ ሴት በሆነ እንጂ ይሄን ነገር አልከለከለኝም አድርገው ትለዋለች ከዛን ያራቁቱትና መዲና ድንበር ላይ ይጥሉታል ሌሎች አይሁዶች ሲመጡ ያቶ ተገሉ እዛ ተኝቷል ተጥሏል ያን ነገር ሲያዩ መዲና ላይም ከሚን አለ ምሽግ ፈርቶ የሚጠብቅ ጦር አለ ብለው ነው ወደ ኋላ የተመለሱት እንጂ ሴቶችን ሽማግሌዎችን ልጆችን እንደማይሆን ሊያደርጉ አስበው ነበር በኑ ቁረይዛ ስለዚህ አካል ውስጥ ያለ ካንሰር ማለት ሆኑ እነሱ መቆረጥ አለባቸው ነብዩ ሰለላሁ ዐለይሂ ወሰለም ከአህዛብ ጦርነት ሲመለሱ ጅብሪል ነው የወረደው የትጥቅህን መፍታት የለም በቀጥታ ወደ በኒ ቁረይዛ አለ ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም لا يصلين احدكم العصر الا في بني قريظه ማናችሁም ዐስርን እንዳይፈግድ በኑ ቁረይዛ እንጂ ይሄ በፍቅህ ራሱን የቻለ ደግሞ አንድ ባብ ይሰራለታል ይሄ ባጭሩ ያሆነ አላህ ጀለ ወተዓላ ከአርሽ በላይ የፈረደውን ፍርድ ሰዓድ ኢብኑ ሙዓዝ ተልኮ የተሰደበው የበኒ ቁረይዛ መጨረሻ ሳታሳየኝ እንዳገለኝ ብሎ ዱዓ ያደረገው እሱ ፈራጅ ሆነ ከዛን ጦረኛ ሁሉ ይገደል ሴቶች ልጆች ንብረት ይማረክ አለ አላህም ከአርሽ በላይ የፈረደው ይህ ነው ተባለ ሰውነት ውስጥ እንዳለ ካንሰር ተቆረጡ እነሱ መዲና አማን ሆነች ይሄው ነው ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ اذكروا نعمة الله عليكم الله በእናንተ ላይ ያዋለውን ጸጋ አስታውሱ إذ جاءتكم جنود ሰራዊቱ ወደ እናንተ በመጣ ጊዜ فارسلنا عليهم በእነሱ ላይ ላክን ሪሐን ነፋስን ወጅኑደን ለም ተረውሃ እናንተ ያላያችኋቸውን ሰራዊት መላእክት ላከ وكان الله بما تعملون بصيرا الله እናንተ በምትሰሩት ነገር ተመልካች ሆነ إذ جاءوكم አስታውሱ በመጣችሁ ጊዜ من فوقكم ከበላያችሁና ومن أسفل منكم ከበታቻችሁ ወደ እናንተ በመጡ ጊዜ وإذ زاغت الأبصار አይኖችም ከፍርሃት ብዛት በቃበዙ ጊዜ وبلغت القلوب الحناجر ልቦችም ምታቸው ጨምሮ ጉሮሮ በደረሰ ጊዜ ሐንጀራ ልቦችም በድንጋጤ በፍርሃት ምታቸው አይሎ ጉሮሮች በደረሱ ጊዜ وتظنون بالله ظنونا بالله
የተለያዩ ጥርጣሬዎችን በተጠራጠራችሁ ጊዜ ሊያልቅልን ነው እንዴ አበቃልን እንዴ ይሄ ማለት ነው አላህ ዳዋውን አይጥለውም ከፍ ያደርገዋል ነብዩ ሰለላሁ ዐለይሂ ወሰለም ይረዳቸዋል እነሱ ግን በችግር ጊዜ ሰው ልቡ ይዋልላል ሁናሊከ በዛ ቦታ ላይ ይብቱል المؤمنون አማኞች ተፈተኑ ወዙልዝሉ ዝልዛለን ሸዲዳ ብርቱ የሆነ መንቀጥቀጥንም ተንቀጠቀጡ ወይዝ የቁሉ المنافقون እነኛ መናፍቃንም አስመሳዮችም ባሉ ጊዜ አውሳ والذين في قلوبهم مرض እነኛም በልቦቻቸው ውስጥ ኢማን ድክመት በሽታ ያለባቸው ባሉ ጊዜ ما وعدنا الله ورسوله إلا غرورا አላህና መልእክተኛው إلا غرورا ማታለልን እንጂ ውሸትን እንጂ ቃል አልገቡልንም ባሉ ጊዜ ሱብሃንአላህ ሙናፊቆቹ ምን ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሁለት ጊዜ ኩዲያ ይባላል በጣም ጥቁር ድንጋይ ገጠማቸው ሰሃቦቹ እየቆፈሩ ጥቁር ድንጋይ ሲገጥማቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና የአላህ መልእክተኛ ድንጋይ ገጠመን መቆፈር አልቻልንም ማለት ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሚዕወል ይባላል የድንጋይ መስበሪያ መራጃ እሱን ይዘው ወረዱና ቢስሚላህ ብለው አንዴ ሲመቱት ብትን ይላል ከዛ ከመሃሉ ብልጭታ ይታያል ልክ ብልጭታን ሲያዩ አላሁ አክበር ይሉና አላህ ፉርትን ፈጠኝ ይላሉ ፉርትን በኔ ግዛት ስራ አጠቃለለ ይላሉ እንደገና ሁለተኛ ይመታሉ ሁለት ኩዲያ ነበረ ከዛ በኋላ አላህ ሩምን ሰጠኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙናፊቆቹ ምን አሉ እኛ እዚህ ተጨንቀን ሽንት መውጫ አጥተናል እሱ ሩምና ፉርስ ይላል ሩምና ፉርስ ቀረላቸው እንዴ ያሱ هكذا ነብዩ ሰለላሁ ዐለይሂ ወሰለም ገና ስደት ላይ ያሉ ከአቡበክር ጋር ሆነው ሱራቀቱ ኢብኑ ማሊክ ሲከተላቸው የፈረሱ እግር ስምጥ ይላል መሬት ውስጥ እንደገና ወርዶ የፈረሱን እግር ነቅሎ አሁንም ይጋለባል ስምጥ ይላል መጨረሻ ላይ አወቀና አላህ ነው የሚረዳው አለ ሄደና እባካችሁ ጠብቁኝ አለ ይችል ነበረ ጦረኛ ነው ሁለቱንም ይዞ ከመጣ መቶ ግመም ሊሰጠው ነው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጋር ደረሰና እኔ ሐቅ መሆኑን አውቃለሁ አለ እስላሙን ተቀበለ መጨረሻ ላይ የአላህ መልእክተኛ ቃል ግቡልኝ ምን ይሰጡኛል አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት የኪስራን የእጅ አምባር እሰጥሃለሁ አሉት የኪስራን የእጅ አምባር ስደተኛው ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አሉት ከዛ ተመለሳሉት ሲመለስ ሌሎች ፈረሰኞች ነበሩ ከኔ ተቀድማላችሁ ኩፊቱማ ሆና እዚህ ያለው ይልቃችሁ መሐመድ አምልጧል አላቸው ገላገላቸው መጨረሻ ዑመር ኢብኑ ኸጣብ ፉርትን ባሸነፉ ጊዜ ሱራቃ መጣና የኪስራ የጃምባር የኔ ነው አለ ከምንህ ነው የኔ ነው የምትለው ደሊል አቀረበ ማስረጃ የአላህ መልእክተኛ ስደት ላይ ያሉ ቃል ገብተውልኛል የኔ ነው አለ ተሰጠው ገኒማ ነው እንዲህ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ላይ ሆነው ማለት ነው ለሰሃቦቻቸው ተስፋ ነው የሚያሳዩት አላህ ከዛም ሙናፊቆቹ ግን እንዲህ ነው ያሉት እኛ መውጫ አጥተናል እዚህ ما وعدنا الله ورسوله إلا غرورا وإذ قال طائفة منهم كنرسو يهونوا شفروش بالو جزي يا أهل يثرب سوّج يمدينة سوّج وي لا مقام لكم الزبوتا منوريا متفرع اللاتهم مقام ملك متفرع منوريا اللاتهم فارجعوا تملسوا كذي طورنت بلو علاتهم كذبوا لا فرحات بمتاع ويستاذن فريق منهم النبي كمنافقوچو كفيلوچو መልእክተኛው መጥተው ያስፈቅዱታል يقولون ብለው ይላሉ إن بيوتنا عورة ቤቶቻችን
የተገለጡ ናቸው ለነውር የተገለጡ ውሃ ቀጅ የላቸው ለልጆች ምግብ አቅራቢ የላቸው ቤቶቻችን ግልጥልጥ ያሉ ናቸው ይላሉ ወማ هي بعورة ግን እነሱ እንዳሉት በነውር የተሞሉ ወይ የተገለጡ አይደሉም ቤቶቻቸው يريدون إلا فرارا إلا يريدون إلا فرارا ሽሽትን እንጂ ሌላን አይፈልጉም ولو دخلت عليهم ይህች መዲና ወደነሱ በጠላት ተሰብራ ብትገባ ጠላት ድንበሩን አልፎ دخلت ማለት መዲና ብትገባ ጠላት ሰብሮ ቢገባ من أقطارها ከመዲና ከተለያየ ጫፍ ማለት ነው ከተለያዩ ቀበሌዎች ከተለያዩ ጫፎች ክፍል አቅጣር ጀሙ ቀጠሪ ጠላት ሰብሮ ቢገባ ثم سئلوا الفتنة ከዛም በመሐመድ እንዳመናችሁ ካዱ በአላህ አንድነት እንዳመናችሁ ካዱ ፊትና ማለት ኩፍር ነው والفتنة أشد من القتل ከዛን ክህደትን ቢጠየቁ ለአተውሃ ያቹ ለአተውሃ ይችን ክህደት ይፈጽሙ ነበር ይላል لآتوها وما تلبثوا بها أي بالردة ማለት إلا يسيرا ولو دخلت عليهم من أقطارها ثم سئلوا الفتنة لآتوها ይችን ፈተና ይመጣት ወይንም ይቀበሏት ነበር وما تلبثوا بها ተለበሰ ማለት ቆየ ማለት ነው ኢላ የሲራ ይላል وما تلبثوا بها ማለት ለቢሳ ቆየ ማለት ነው وما تلبثوا بها إلا يسيرا وما تلبثوا أي نحبسوا أو ما تأخروا عن الردة إلا يسيرا فذي ككدة كمقبل ትንሽን እንጂ አይጠብቁም ማለት ይሄ ማለት ጫፍ ላይ ነው ያሉት ማለት ክህደትን ከመቀበል ትንሽን እንጂ አይቆዩም ለከፈሩ ولوقعوا في الفتنة ولقد كانوا عاهدوا الله ولقد برقد كانوا عاهدوا الله الله قال كدان ገብተው ነበረ من قبل ይሄ ክስተት ከመከሰቱ በፊት لا يولون الأدبار ጠላት የመጣ እንደሆነ ፈተና የመጣ እንደሆነ ወደ ኋላ እንደማይመለሱ በቀጥታ ጦርነት ላይ እንደሚሳተፉ ቃል ገብተው ነበረ وكان عهد الله مسؤولا የአላህም ቃል ኪዳን የሚጠየቅ ሆነ ይላል አላህ ሲቀርቡ ስለገቡት ቃል ኪዳን ይጠየቃሉ ቁል ብለበላቸው ለነኚህ ሰዎች ለን ينفعكم الفرار قل لن ينفعكم الفرار بله بلاچو لن ينفعكم الفرار ሽሽት አይጠቅማችሁም ኢንፈራቱም የሸሻችሁ እንደሆነ من الموت ከሞት او القتل ሞት ማለት ታሞ በቤት መሞት ነው او القتل ወይ ደግሞ በጠላት ክንድ ከመገደል ብትሸሹ وإذن ያኔ لا تمتعون إلا قليلا ሸሽታችሁ ብትገቡ እንኳን አጀል ነው لا تمتعون በዱንያ ላይ አትጠቃቀሙም إلا قليلا ትንሽም ጊዜ እንጂ قل بالهبلاቸው من ذا الذي يعصمكم ማን ነው ያንተን የሚጠብቃችሁ من الله كالله إن أراد بكم سوءا الله በእናንተ ክፋትን ቢፈልግ ሊቀጣችሁ ቢፈልግ ማን ነው የሚጠብቃችሁ أو أراد بكم رحمة ወይ ደግሞ አላህ በእናንተ እዝነትን ቢፈልግ ሊያዝንላችሁ ድልን ሊያቀዳጃችሁ ቢፈልግ ማን ነው ከልካዩ ብለህ በላቸው ولا يجدون لهم ለነሱ ማገኙም من دون الله ከአላህ ባሻገር ወልየን ወዳጅ አገኙም ولا نصير አጋዥንም አገኙም